ዛሬ ንጽጽራዊ ዘዴን በመጠቀም የቤታችሁን ትክክለኛ ዋጋ የምታውቁበትን ዘዴ አብረን እንመለከታለን። ከዚህ በፊት ሁለቱን አብረን ተመልክተናል። በገቢያችሁን መሰረት ያደረገ የቤታችሁን ዋጋ የምታውቁበትና እንዲሁም ደግሞ የገነባችሁትን ግንባታ መሰረት ያደረገ የቤታችሁን ዋጋ የምታውቁበት። ዛሬ ደግሞ ንጽጽር አጎራባቾቻችሁ አስፋልት ዳር ያሉት ገባ ብለው ጎረቤታችሁ ላይ ያሉ የሸጡትን ዋጋ በማወቅ የእናንተ ቤት ምን ያህል ዋጋ ያወጣል የሚለውን ስሌት አብረን እንሰራለን። አብራችሁ እስከ መጨረሻ እንድትሆኑ ሁሌ እንደምላችሁ ፍቅር ባለበት አክብሮት ነው የምጋብዛችሁ። ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። አሁን የምንመለከተው 200 ካሬ ስፋት ያለው 140 ካሬ G+1 ቤት እየተሰራለት ባለ 4 መኝታ ክፍል እንዲሁም 3 መታጠቢያ ክፍል ያለው ሁለት መኪና በደንብ የሚያቆም መካከለኛ የግንባታ ማለት ፊኒሺንጉ በጣም የሚያምር ሳይሆን የመካከለኛ አይነት ተደርጎ የተሰራ ቤት ነው። ይሄ የሚገኘው 150 ሜትር ከዋናው አስፋልት ርቆ ኮብልስቶን ላይ የሚገኝ ቤት ነው። እኛ ዋጋውን ልናውቅ የፈለግ ነው። ኮምፔር ልናረጋቸው የምንችላቸውን ሁለት ነግራቸዋለሁ። አንደኛው ከአስፋልት ጀርባ ላይ ያለ 300 ካሬ G+1 ነው። ቆንጆ ቤት ነው። 5 መኝታ ክፍል አለው፣ 4 መታጠቢያ ክፍል አለው። ፓርኪንጉ በጣም በጥሩ ሁኔታ የተሰራ ነው። ጥንቅቅ ብሎ የተሰራ ጽድት ያለ ቤት ነው አስፋልት ዳር። ሁለተኛ የምናወዳድርበት እዚሁ ቤት አጠገብ አካባቢ ያለ ግን 220 ካሬ ስፋት ያለው ከዚህ ቤት 12 ዓመት ያረጀ 12 ዓመት የቆየ ነው። ስለዚህ እዚህ ላይ ለመድረስ በጣም መታደስ መስተካከል ያስፈልገዋል ማለት ነው። በእንደዚህ መካከል ዋጋቸውን እናውቃለን። የመጀመሪያው እንግዲህ ይሄ ጥርት ያለው ቤት አስፋልት ዳር ያለው የሚሸጠው 37 ሚሊዮን ብር ነው። ይሄ 37 ሚሊዮን ብር የሚሸጠው ቤት ከኛ ቤት ጋር ስናወዳድረው ከኛ ቤት ስላችሁ የምንሸጠው ቤት ማለት ነው። ምሳሌ ያደረግነው 200 ካሬ ስፋት ያለው G+1 ቤት ስናወዳድረው 200 እና 300 መሬቶቹን ነጥለን ስንመለከታቸው የ100 ካሬ ልዩነት አላቸው። አካባቢው ላይ በካሬ 80 ሺህ ብር ነው የሚሸጠው። ስለዚህ ይሄን ስታባዙት 100 ካሬ በ80 ሺህ ስታባዙት 8 ሚሊዮን ብር። አሁን እኛ ከምንሸጠው ለመሸጥ ካሰብነው ዋጋውን ልናስላለት ካሰብነው ዋጋ ልዩነት አላቸው። መሬቱ ብቻ አሁን ልዩነት 8 ሚሊዮን ብር እንይዛለን። ሁለተኛው ከ8 ሚሊዮኑ ባሻገር ሁለተኛ ልናየው የሚገባው ይሄ አስፋልት ዳር ነው። ከአስፋልት ግልባጭ ነው። በሁለቱ መካከል 150 ሜትር ርቀት አለ። ያኮብልስቶን ላይ ነው። ይሄ አስፋልት ግልባጭ ነው፣ ቅርብ ነው። ስለዚህ የዚህ ዋጋ ከሁለቱ 12% ልዩነት አላቸው። የ12% ልዩነት ማለት የ37 ሚሊዮን ብር 4 ሚሊዮን 440 ሺህ ብር አካባቢ ይመጣል። 4 ሚሊዮን 40 ሺህ ብር እንይዛለን። ሌላው በሁለቱ መካከል ልዩነቱ ደግሞ ይሄ ቤት በጣም ጽድት ብሎ የተሰራ ነው። 37 ሚሊዮን ብር የተሸጠው 300 ካሬ ላይ ያለው፣ ይሄኛው ደግሞ መካከለኛ ነው። ስለዚህ በሁለቱ መካከል በኮስት አፕሮች ካልኩሌት ስታደርጉት ወደ 3.5 ሚሊዮን ብር በመካከላቸው ክፍተት አለ። ይሄኛው ቤት ወደዚህ አይነት የፊኒሺንግ ስታይል ለመድረስ ሊያወጣው የሚችለው ዋጋ ማለት ነው 3.5 ሚሊዮን ብር። ቅድም እንደተነጋገርነው 200 ካሬው ላይ 4 መኝታ ክፍል 3 መታጠቢያ ክፍል ነው። እዚህ 5 መኝታ ክፍል 4 መታጠቢያ ክፍል ነው። ስለዚህ በመካከላቸው አንድ መኝታ ቤት ከአንድ መታጠቢያ ቤት ልዩነት አለው። ስለዚህ ለዚህ ኮስት የሚያደርግ ዋጋ አለው። ይሄ ኮስት የሚያደርገው ዋጋ ደግሞ ኦልሞስት 1 ሚሊዮን ብር ኮስት ሊያደርግ ይችላል። ስለዚህ ከላይ ጀምሮ ያወጣናቸውን ዝርዝር ከ37 ሚሊዮን ብር ላይ ተቀናሽ ስናደርግ የሚመጣልን ስንት ነው? 20 ሚሊዮን 60 ሺህ ብር ያወጣል ብለን ያሰብነው በከፍተኛ ዋጋ ንጽጽር ውስጥ ስናስገባ ነው። አሁን በአጠገባችን አካባቢ ያለ 25 ሚሊዮን ብር የተሸጠ 220 ካሬ ስፋት ያለው ተመሳሳይ ቤት ግን 12 ዓመት የቆየ ነው። ስለዚህ በሁለቱ መካከል ያለውን ደግሞ ስሌት እናስላል። የተሸጠው 25 ሚሊዮን ብር ነው። ስለዚህ ስሌቱን ስናሰራ 200 ካሬ እና 220 ካሬ ስፋት ልዩነት ነው ያላቸው። 200 ካሬ ነው ያኛው። ስለዚህ 20 ካሬ ልዩነት አለ። 20 ካሬው ማለት በ80 ነው ልታባዙት የምትችሉት። የአካባቢ ዋጋ እንደዛ ስለሆነ በካሬ ስንት ይመጣል? 1.6 ሚሊዮን ብር ይመጣል። ሌላኛው ይሄኛው 12 ዓመት ቆይቷል። ይሄኛው 5 ዓመት ነው። የ12 ዓመቱ ወደ 5 ዓመት አይነት አፒራንስ እንዲኖረው ወደ 4.5 ሚሊዮን ብር ኢንቨስት ልታደርጉበት ይገባል። ስለዚህ 4.5 ሚሊዮን እዚህ ላይ ኢንቨስት ልታደርጉት ነው ወደዚህኛው አፒራንስ የሚመጣው። እሱን ፕላስ እናደርጋለን። ምን አለን? 25 ሚሊዮን ብር ሲቀነስ 1.6
ሲደመር 4.5 ሚሊዮን ብር ተቀናሽ ስናደርግ አጠቃላይ የዚህ ድምር 27 ሚሊዮን 900 ሺህ ብር ይመጣል። መልካም። ስለዚህ ሁለት አገኘን። 20 ሚሊዮን 60 ሺህ ብር፣ 27900 ብር። እነዚህ ሁለቱን እንደምራቸዋለን። አሁን የኛን ዋጋ ነው ማወቅ የፈለግነው። አካባቢችን ላይ ኮምፔር ስናደርግ የኛ ዋጋ ምን ያህል ይሆናል የሚለውን ልንረዳ የፈለግነው ስሌት የጀመርነው። ስለዚህ 20 ሚሊዮን 60 ሺህ ብር ሲደመር 27 ሚሊዮን 900 ሺህ ሁለቱን ስንደምራቸው የሚመጣውን ለሁለት እናካፍለዋለን። ይሄን ለሁለት ስናካፍለው የሚመጣልን ውጤት አሁናዊ የኛ ተቀራራቢ ዋጋ ኦልሞስት ወደ 24 ሚሊዮን ወይም 23 ሚሊዮን 980 ሺህ ብር ይመጣል። ኦልሞስት 24 ሚሊዮን ብር ማለት ነው። 24 ሚሊዮን ብር ነው የኛ 24 ሚሊዮን ብር አካባቢ ነው የሚያወጣው። አሁን እዚህ ጋር ግር የሚል ነገር እንደሚፈጠር ተስፋ አደርጋለሁ። ይሄኛው ቤት ከዛ 12 ዓመት የዘገየ ሆኖ ይሄ 5 ዓመት ቀድሞ የተሰራ ማለት ይሄኛው አዲስ ለዛ ሆኖ ለምንድነው ከ25 ሚሊዮን ብር አሮጌው ተሽጦ ለምንድነው ይሄ 24 ሚሊዮን ብር እንዲሸጥ ዋጋው ስሌቱ የመጣ የሚል ጥያቄ ሊያመጣ ይችላል። ይሄ ቦታ የመሬቱ ዋጋ ይበልጣል ከግንባታው ዋጋ። ስለዚህ የግንባታው ዋጋው ሳይሆን የመሬቱ ዋጋው ከፍ በማለቱ የተነሳ የ20 ካሬ ዲፈረንሱ የቤቱን ዋጋ ልዩነት እንዲያመጣ ፈጥሮበታል ማለት ነው። ሐሳብ ካላችሁ በኮሜንት እንድታስቀምጡልኝ ጋብዛችኋለሁ። በነገራችን ላይ ሁለቱንም ቪዲዮ እዚህ ስክሪን ኢንድ ላይ መጨረሻ ላይ ተመለከቷቸዋላችሁ። ኢንካም አፕሮችም ኮስት አፕሮችም እነሱ ቪዲዮዎችን እንድትመለከቱ በአክብሮትና በፍቅር ጋብዛችኋለሁ። አዳዲስ ከሆናችሁ ቪዲዮአችንን ሰብስክራይብ እንድታደርጉ እጋብዛለሁ። አብሮነታችሁ ከኛ ጋር ስለሆነ እጅግ በጣም አመሰግናለሁ። መልካም ሁሉ ተመኘው። ሰላም ሁኑ።